ለመሆኑ ጠባሳ መታከም እንደሚችል ታውቃላችሁ? ጠባሳ እንዳሉበት ቦታ እንደ ግለሰቡ እድሜና ጠባሳው እንደተፈጠረበት አደጋና የቆየበት ጊዜ የተለያዩ የህክምና አይነቶች አሉት። አንደኛው ሲሊከን ጄል ሲሆን ይህ በአብዛኛው ጠባሳን ለማከም የምንጠቀምበት ጠባሳ ያለበት ቁስል ላይ የሚለጠፍ የጄል አይነት ሲሆን ጠባሳ እንዳይስፋፋ ወይም ደግሞ ከተፈጠረ በኋላ በመጠን እንዳይሰፋ እንዳይጨምር በማድረግ ከጊዜ በኋላ የጠባሳን እይታ የሚቀንስልን አማራጭ መፍትሄ ነው። ከዛ በተጨማሪ የጠባሳን ቀለም ማሳከክና መቆጥቆጥ በመቀነስ ጠባሳን በሳምንታት አሊያም ከወራት በኋላ እንዲድን ያደርግልናል። ሁለተኛ ደግሞ በህክምና ባለሙያ የታገዘ ጠባሳ ያለበትን ቦታ መሸፈን ወይም ደግሞ አንዳንድ ጊዜ ንቅሳት ማድረግ ይባላል። ይህም የጠባሳውን ቦታ ከቀሪው የቆዳችን ቀለም ጋር በማመሳሰል ጠባሳው እንደሌለ ማስመሰል ወይም ደግሞ በኬሚካሎች በመሸፈን ጠባሳው እንዳይታይ ማድረግ ነው። ሶስተኛው ደግሞ በቆዳ ስፔሻሊስት ሐኪሞች የሚሰጥ ስቴሮይድ ወይም ደግሞ የጸረ ብግነት መድኃኒት ነው። ይህም የጸረ ብግነት መድኃኒት ጠባሳው ባለበት አካባቢ የሚወጋ እና በመርፌ የሚሰጥ ነው። ሌላኛው ደግሞ የሌዘር ወይም ደግሞ የጨረር ህክምና ነው። ለአመታት የቆዩና ያስቸገሩንን ጠባሳዎች ለማከም በእጅጉ ይረዳናል። የመጨረሻው የህክምና አማራጭ ደግሞ ሰርጀሪ ነው። ይህ የቀዶ ጥገና ህክምና የጠባሳውን መጠን በመቀነስ ለእይታ መጠኑ እንዲቀንስ ያደርግልናል። ስለ ጠባሳ ምን አይነት ጥያቄ ያላችሁ ኮሜንት ላይ አስቀምጡልኝ። የትኛውም አይነት የጤና ነክ መረጃ ማግኘት ከፈለጋችሁ 9394 ይደውሉልን። ቸርን ሳምንት